ፌዴሬሽን ምክር ቤት አስተባባሪነት በማዕከላዊ ኢትዮጵያ ክልል አስተናጋጅነት ላለፉት ቀናት ሲከበር የነበረው 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል በዛሬው ዕለት በስኬት ተጠናቋል። አጠቃላይ የዝግጅት ሂደቱ ምን ይመስል ነበር የሚለውን ጉዳይ ደግሞ ጠቅለል ያለ መረጃ ሊሰጡን የፌዴሬሽን ምክር ቤት የኮሙኒኬሽን ዳይሬክተሩ አቶ ተረፈ በዳዳ እዚህ ሆሳና ጊዜ ስቱዲዮአችን ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። እንዴት አመሹ? መልካም። እንግዲህ ላለፉት ቀናት በማዕከላዊ ኢትዮጵያ ክልል 20ኛው ብሔር ብሔረሰቦችና ሕዝቦች ቀን በዓል የማጠቃለያ መርሃ ግብሩ በተለያዩ ሁነቶች ሲከበር ነበር። አጠቃላይ ከዝግጅት ጀምሮ የነበረው የበዓል ሂደት ምን ይመስል ነበር? እንግዲህ 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል መከበር የጀመረው ከህዳር 1 ጀምሮ ነበር። በሁሉም ክልሎች እንደዚሁም በፌዴራል ተቋማትና በኤምባሲዎች፣ በቆንጽላ ጽሕፈት ቤቶች፣ በዩኒቨርሲቲዎችም ጭምር የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ሲከበር ነበርና የማጠቃለያው መርሃ ግብሩ በማዕከላዊ ኢትዮጵያ በሆሳና ከተማ ላለፉት 5 ቀናት በዓሉ ሲከበር ነበር። እንግዲህ በዚህ በዓል አከባበር ላይ ያየናቸው ነገሮች አንደኛ በተለይ በዓሉ ምክንያት በማድረግ በህገ መንግስትና በፌዴራል ስርዓቱ ላይ የተሰጡ የግንዛቤ ማስጨበጫ ስልጠናዎች ነበሩ። እንደዚሁም የአሰልጣኞች ስልጠናዎች ተሰጥተዋል። ከዛ በተጨማሪ በሁሉም ክልል የሚደረጉ የበዓል አከባበሮች ክትትልና ግምገማዎች ነበሩ። ነገር ግን ከወትሮ በተለየ መንገድ 20ኛው ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ሲከበር ለየት የሚያደርጉ ከሌሎች በዓሎች እንዲለይ የሚያደርጉ ምክንያቶች ነበሩት። አንደኛው ምክንያት በኢትዮጵያ ሕዝቦች የተገነባው የኢትዮጵያ ታላቁ ህዳሴ ግድብ ተሰርቶ ያለቀበት ወቅት ነው። ከዚህ ጋር ተያይዞ ደግሞ የጀመርነውን ፕሮጀክት መጨረስ ብቻም ሳይሆን አዳዲስ ሜጋ ፕሮጀክቶችን የጀመርንበት ያስተዋወቅንበት በጋራ ታሪክ እንደሰራን ሁሉ አሁንም ደግሞ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ከመንግስት ጋር በመተባበር አዲስ ታሪክ ለመጻፍ በተዘጋጁበት ወቅት በዓሉ የሚከበር በመሆኑ ለየት ነበረ። ከዛ በተጨማሪ በመንግስት የተያዙ የሕዝቦችን ተጠቃሚነት የሚያረጋግጡ እንደ ትልቁ ከዚህ ከባህር በር ጋር ተያይዞ ያሉ ጥያቄዎች መንግስት ጥያቄውን ይዞ የሕዝቦችን ተጠቃሚነት ለማረጋገጥ ጥያቄውን ባነሳበት ወቅት የሚከበር በዓል ነበረ። ይሄ በዓሉ ከሌሎች በዓላት ለየት ያደርገዋል። እንደዚሁም ሆሳና ከተማ እንግዲህ አዲስ ከተማ ነው። በተለይ ክልሉ ከተመሰረተ 2 ዓመት ነው። በዚህ 2 ዓመት ቆይታው በርካታ የልማት ስራዎች እንዲሰሩ ሕዝቡ ለልማት እንዲነሳሳ በአገር ውስጥ ያሉ በውጭም ያሉ የክልሉ ተወላጆች ስለ ክልላቸው ግንዛቤ እንዲኖራቸው በ10ሩም ብሔር ብሔረሰቦችና ሕዝቦች ያሉ እሴቶች እንዲተዋወቁ እድል ፈጥረዋል ማለት ነው። እንግዲህ 10 ብሔር ብሔረሰቦችና ሕዝቦች በአንድነት ኢትዮጵያዊ እሴትን በጠበቀ መንገድ አብረው ይኖራሉና በዚህ ምክንያት በዓሉ በሆሳና ሲከበር አንደኛው ለየት ያደርገዋል ማለት ነው። ከዛ በተጨማሪ የክልሉ ሕዝቦች በተለይ የክልሉ ሕዝቦች በራሳቸው ፍላጎት የሚሰሩት ፕሮጀክቶች ልማቶች አሉ። እንደ መንገድ፣ እንደ ስታዲየም፣ እንደ ትምህርት ቤትና የመሳሰሉ የልማት ስራዎች ላይ ይሳተፋሉ። ይሄ ክልሉ ከሚታወቅባቸው ባህሪያት አንዱ ነውና እንዲህ አይነት ባህሪ በማወቃችን በሕዝቦች ተሳትፎ የሚሰሩ ኢንተርናሽናል ስታዲየም ያለበት ክልል በመሆኑ በዓሉን ለየት ያደርገዋል። ትልልቅ ፕሮጀክቶች በመንግስት ብቻ ታቅዶ የሚሰሩ ነገር ግን በዚህ ክልል ደግሞ በሕዝብ ተሳትፎ የሚሰሩ የተጀመሩ ያለቁ ፕሮጀክቶች አሉ። ከዛ በተጨማሪ ክልሉ ብራንድ የሆነባቸው የሚታወቅባቸው ምርቶች አሉ። አላባ አካባቢ ያለ በአላባ የሚታወቅባቸው የተለየ ምርቶች አሉ። ማረቆ የሚታወቅባቸው የራሱ ምርቶች አሉ። እንደዚህም ደግሞ ታኬ ምርቶችን ይሄ ታኬ ምርቶችን የውጭን የሚያስቀሩ በርካታ በረከቶች በክልሉ ይገኛሉ። ይሄንን በአጠቃላይ የማስተዋወቁ ስራ ተሰርቷል። ክልሉን የማስተዋወቁ ስራ ተሰርቷል። ክልሉ ደግሞ እንግዳ ተቀባይ ነው። እንግዳ ተቀባይነቱን ለመላ ብሔር ብሔረሰቦችና ሕዝቦች እንደዚሁም ደግሞ ለ76ቱ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በይፋ ያወጀበት ያሳወቀበት እንግዳ ተቀባይነቱ እሴቱን መሆኑን የገለጠበት አጋጣሚ ተፈጥሯል ማለት ይቻላል። መልካም። ይህ ባህል እንግዲህ ብሔራዊ ወይንም ገዢ ትርክትን ከማስረጽ ረገድና ህብረ ብሔራዊ አንድነትን ይበልጥ ከማጎልበት ረገድስ ምን ፋይዳ ነበረው? እንግዲህ 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ስናከብር የበዓሉ ዓላማን ግምት ውስጥ በማስገባት ነው። በዓሉ በፌዴሬሽን ምክር ቤት ህዳር 29 በየዓመቱ እንዲከበር
እንዲከበር ሲወሰን አንዱ የህዝቦችን አንድነት ለማምጣት ነው። የህዝቦችን አንድነት ደግሞ የምናመጣበት ዋናው ምክንያት የኢትዮጵያ ብሔር ብሔረሰቦችና ህዝቦች በኢትዮጵያ የሚኖሩ በተለይ የነሱ ጥያቄ የነበረው ባህላቸውን ማንነታቸውን በተገቢ መንገድ ባለማስተዋወቃቸው ምክንያት ቅሬታ ነበራቸው። ይሄ ቅሬታ ወደ ግጭት ወደ ጦርነት ኢትዮጵያን ከቶት ነበር። ስለዚህ ኢትዮጵያን ከማፍረስ ያዳነ ህገ መንግስት ከጸደቀ በኋላ በህገ መንግስቱ መሰረት ደግሞ ህገ መንግስቱ የጸደቀበት ቀን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ተብሎ ሲከበር ሲወሰን አንደኛ 76ቱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በአንድ መድረክ ላይ እንዲገናኙ አድርጓል። ባህሎቻቸውን እንዲያስተዋውቁ እድል ፈጥሮላቸዋል። ይሄ ደግሞ አገራዊ አንድነቱን እንድንገነባ ህብረ ብሔራዊ አንድነት ኃይልና ጉልበት እንዲሆነ እንድንረዳ ህብረ ብሔራዊነታችን እንድናከብረው እድል ፈጥሮልናል። ከዚህ በፊት የማናቃቸው ባህሎች ነበሩ፣ የማናቃቸው ማንነቶች ነበሩ። ነገር ግን የነኚህ ድምር ውጤት ነው ኢትዮጵያን አቆይቶ ለዛሬ ያበቃት። የዛሬቱ ኢትዮጵያ መሰረት ምንድነው ሲባል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ያላቸው መልካም እሴቶቻቸው መልካም ባህሎቻቸው አንድ ላይ ተደምሮ የዛሬቱን ኢትዮጵያ ፈጥሯል። ስለዚህ እነኚህ የኢትዮጵያ ጌጦች ናቸው። ሳናቅ ግን ኢትዮጵያን የፈጠሩ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እሴቶች የኢትዮጵያ ጌጦች ስለሆኑ እነኚህ ጌጦችን በአንድ መድረክ ላይ ስላመጣ የነበረውን ቅሬታ አስቀርቷል። በኢትዮጵያ ውስጥ የኔ ባህል፣ የኔ ማንነት፣ የኔ ቋንቋ አይከበርም ከሚለው አስተሳሰብ ወጥተን በኢትዮጵያ ውስጥ ማንነታችን ይከበራል። ኢትዮጵያ የጋራችን ሀገር ናት። በኢትዮጵያ ውስጥ እኔም መብቴ ይጠበቃል፣ ስለ ኢትዮጵያም ይገባኛል፣ ይመለከተኛል የሚል ትውልድ ተፈጥሯል ማለት ነው። ስለዚህ ህብረ ብሔራዊ አንድነቱን ከመፍጠር አኳያ አገራዊ አንድነቱን ከማጠናከር አኳያ የብሔር ብሔረሰቦችና ህዝቦች እንዲቀራረቡ እንዲተዋወቁ ከማድረግ አኳያ በዓሉ ትልቅ ሚና ተጫውቷል። ከዚህ በተጨማሪ እንግዲህ ህብረ ብሔራዊ የፌዴራል ስርዓት መከተል ከጀመርን በኋላ ብዙ ቋንቋዎች የሥራ ቋንቋ በመሆናቸው የሚዲያ ቋንቋ በመሆናቸው ህዝቦች በቀላሉ አንዱ የሌላውን እንዲረዳ እንዲያውቀው እንዲያንከባክበው እንዲረዳ እንደራሱ እንደግሉ የሌላውን ማንነት የሌላውን ባህል እንዲወስደው አድርጎታል ማለት ነው። ይሄ ደግሞ አገራዊ አንድነቱን የህዝቦችን አንድነት የሚያጠናክር ተግባር ነውና በዓሉ በመከበሩ እንዲህ አይነት ትሩፋቶችን አግኝተናል። ከዚህ በተጨማሪ የጋራ ታሪክ እንድንሰራ ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ ብሔር ብሔረሰቦችና ህዝቦች የተሰራ ትልቁ የምንኮራበት የጋራችን አሻራ የሆነ ህዳሴ ሰርተናል። ይህንን ህዳሴ እንድንሰራ አንዱ እድል የፈጠረልን የበዓሉ መከበር ነው። በዓሉ ሲከበር በህዳሴ ዋንጫ አማካይነት ክልሎች ላይ ብሔር ብሔረሰቦችና ህዝቦች ያላቸውን ሀብት እንዲያካፍሉ፣ ጊዜያቸውን እንዲሰጡ፣ ህዳሴውን እንዲደግፉ አድርጓል ማለት ነው። ስለዚህ የጋራ ታሪኮችን እንዲሰራ እድል ፈጥሮልናል። ከዛ በተጨማሪ ኢትዮጵያ የሚታወቅባቸው በርካታ ነገሮች አሉ፣ በርካታ ጸጋዎች አሉ፣ የጋራ የሆኑ የወል የሆኑ ነገሮች አሉ። ስለዚህ ከነጠላ ትርክት ወጥተን ለምሳሌ የአድዋ ድል የኢትዮጵያኖች ብቻ ሳይሆን የጥቁር አፍሪካኖች ብቻ ሳይሆን የዓለም ህዝቦች ጥቁር ህዝቦች የሚኮሩበት ከዛ በተጨማሪ ደግሞ እሱን ማኩራት ብቻም ሳይሆን ጥቁር ህዝቦች በዓለም ላይ ቀና ብሎ እንዲሄዱ ያስቻለውን የአድዋ ድል ላይ ስንጣላ ነበር። ውጤቱ ነጠላ ትርክት በጋራ የሰራ ነው። በጋራ ያመጣነው ውጤት ላይ እንድንለያይ አድርጎናል። አሁን ከዛ ወጣ የአድዋ ድል የጋራችን ድል እንደሆነ መላ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የተሳተፉት በጋራ ያሳኩት በጋራ ያመጡት ድል፣ ይሄ ድል ደግሞ የዓለም ድል መሆኑን የጋራ ግንዛቤ እንድንይዝ አድርጓል ማለት ነው። ስለዚህ በዓሉ መከበሩ የጋራ ሀብቶቻችን እንድናውቀውና እንድናከማክበው የጋራ ሀብቶቻችን ላይ ትኩረት እንድንሰጠው የወል ትርክቶቻችን በአገር ግንባታ ላይ ያለውን ጉዳይ ተረድተን በወል ትርክት ላይ ደግሞ ትኩረት አድርገን እንድንሰራ እድል ፈጥሮልናልና ስለዚህ የጋራ ብሔራዊ አንድነትን ማገንባት አገራዊ አንድነትን ከማገንባት አኳያ ትልቅ ፋይዳ አለው ብሎ መናገር ይቻላል። የመጨረሻ እናድርገውና የፌዴሬሽን ምክር ቤት በትላንትናው ዕለት ለሁሉም በተለይ ለዚህ በዓል ስኬት ጉልህ ድርሻ ለተወጡ አካላት እውቅና ሰጥቷል። ከነዚህ አንደኛው ደግሞ የሚዲያ ተቋማት ናቸው። ከነዚህ አንደኛው የደቡብ ሬዲዮና ቴሌቪዥን ድርጅት በተለይ ብሔር ብሔረሰቦችና ህዝቦች ቀን በዓል መከበር ከጀመረ ጊዜ አንስቶ የተለያዩ ሁነቶችን ሲዘግብ ነበርና አጠቃላይ የሚዲያዎች አበርክቶ ምን ነበረ? እውቅና አሰጣጡስ ምን ታሳቢ በማድረግ ነበር? እንግዲህ የደቡብ ቴሌቪዥንና ሬዲዮ እውነቱን ለመናገር አንደኛ እድለኛ ሚዲያ ነው።
ሁለተኛ ብዙ ጸጋዎች አሉት። ህብረ ብሔራዊ አንድነት የምናወራው ነገር የሚታዩ የቱሪስት መስህቦች አሉበት፣ ብዙ ማንነቶች አሉበት። ይሄ ብዙ ማንነቱ ደግሞ አገራዊ አንድነቱን አቁሞ ጠብቆ ለዚህ ያበቃ ሁላችን የምንኮራበት አካባቢ ነው። ስለዚህ ይህ ሚዲያ በዚህ ላይ የሰራቸው አገር አቀፋዊ ኩነቶች ላይ ተገንቶ የሚሰራቸው ስራዎች ሚዲያን የሚያስመሰግኑ ናቸው። ከዛ ውጪ በተለያዩ ቋንቋዎችን ስርጭቱን በማስፋት በሰራቸው ስራ ምስጋና ይገባዋል። በተለይ የተለያዩ ቋንቋዎችን ሲያሰራጭ የህዝቦችን መቀራረብ የሚፈጥር ስራ ስለሆነ ህዝቦችን በማቀራረብ የተጫወተው ሚና እውቅና የሚያሰጥ ስራ ስለሆነ እውቅና ተሰጥቷል። ስለዚህ የኢፌዴሪ ፌዴሬሽን ምክር ቤት ለደቡብ ሬዲዮና ቴሌቪዥን ትልቅ አክብሮትና ምስጋና አለው። ያንን ለማግለጽ ነው መላ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንደዚሁም ትልልቅ የሀገራችን አመራሮችና ዲፕሎማቶች፣ አምባሳደሮች ባሉበት እውቅና ተሰጠውና በተሰጠው እውቅና በሰራው ስራ ልክ ያገኘ በመሆኑ ይገባዋል የሚል እምነት አለ። የኢፌዴሪ ፌዴሬሽን ምክር ቤት ኮሚኒኬሽን ዳይሬክተሩም አቶ ተረፈ በዳዳ ስለሰጡን ሀሳብ ስለ ጊዜው ከልብ አመሰግናለሁ። መልካም ምሽት። እኔም አመሰግናለሁ።